ውሃ መጣሁልህ። ይሄ ውሃ ከፈጣሪ ጋር የሚያገናኝ ነው። ለእኔ ደግሞ ነፃነት ይሰጠኛል። በመጨረሻም ነፃ ሴት ሆናለሁ። ተመስገን ፈጣሪ። ለምንድን ነው የሚከስሩት አባዬ? ውሃ ውስጥ ምን አለ? የተጨመረ ነገር አለ እንዴ? አዎ አለ። መርዝ መርዝ አልኩኝ እንዴ? ጉዲት በድጋሚ ወንደሰንን ለመግደል ሙከራ አደረገች። ምክንያቱም ወይዘሮ ወርቄ በሰጧት መድኃኒት ውሃ አድርጋ ለወንደሰን እንዲጠጣው በግድ አስገደደችው። ጉዲት ወደ ቀድሞ ስራዋ ወደ ቀድሞ ማንነቷ እንግዲህ አሁን በጋር ተመልሳለች። ምክንያቱም ከዚህ በፊት የምትሰራው መጥፎ ነበር፣ አቋርጣ ስለነበረ አሁን ጀምረዋለች። ምክንያቱም ይሄ መድኃኒት ለኔ ነፃነቴ ነው፣ ላንተ ደግሞ ከፈጣሪ ጋር የምትገናኝበት ነው ብለዋለች። መግቢያው ላይ እንዳያችሁት። ሰላም ሰላም! ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬም እንደተለመደው ክፍል የእናት ግፍ ድራማ ክፍል 93 ነው ይዤላችሁ የመጣሁትኝ። ትወዱታላችሁ ብዬ አስባለሁኝ። ወደ ወይዘሮ ወርቄና ዮዲት ስንሄድ እንግዲህ ወይዘሮ ወርቄም ወንደሰንን ምን አደረግሽው? የሰጠውሽን መድኃኒት ወይም እንዲበላ ወይም ደግሞ እንዲጠጣ አደረግሽው ወይ በሚሏት ሰዓት ዮዲትም እረሳሁት ትላለች። ዮዲት ምን ሆነሻል? ማሰቢያሽ ጠፋ እንዴ? እዛ ሰው ቤት ገብተሽ ስትሰሪ ምን ሆነሽ ነው የወጣሽው? ዮዲት ምን ሆነሻል? አስቢ። ዮዲትም እማዬ ምን ሆነሻል በምትላት ሰዓት ተሳሳትኩ እንዴ? ትምህርት ቤት ራሱ ስንተኛ እንደምትወጪ ታውቂያለሽ ወይ? ከ51ኛ ነበረ የምትወጪው ብሏታል። ግን እኮ ጎበዝ ነች 51ኛ ራሱ መውጣቷ ዮዲት የነዝ ነበርሽ እኮ በሚሏት ሰዓት ዮዲትም እማዬ አትስደብ፣ ወይዘሮ ወርቄ መስደብ ሲያንሰኝ ነው። ስለዚህ ባልሽን ሽባ አድርጊው ብለሽ እምቢ ብለሽ ረሳሁት ብለሽ መተሻል እኮ። አንቺ ብትረሺው እሱ የረሳልሽ ይመስልሻል? እሱ እኮ ሊገልሽ ነው የሚፈልገው ዮዲት ብለዋታል። ምክንያቱም ዮዲት ወይዘሮ ወርቄ የሆነ ነገር ጫር ሲያደርጉባት ነው ብድግ የምትለው። ምክንያቱም መሞት አትፈልግም፣ እስር ቤት መግባት አትፈልግም እና የወይዘሮ ወርቄን ሀሳብ ነው የምትከተለው። ወይዘሮ ወርቄም መሞት ነው ወይ የምትፈልጊው? እሱ ያጠፋሻል በሚሏት ሰዓት ዮዲትም መሞት አልፈልግም። ወይዘሮ ወርቄም መሞት የማትፈልጊ ከሆነ ሂጂና ጠላቶችሽን ግዳያቸው በሚሏት ሰዓት ዮዲትም ብድግ ብላ ልክ ጥሩ ነገር እንዲሰራ እንደታዘዘ ልጅ እንግዲህ ተቆናጥራ ነው የሄደች። ወይዘሮ ወርቄን ልጅቷ ግን ምን ሆናለች? እኔን እኮ አሳበደችኝ፣ እኔ በስንቱ ልቃጠል በስንቱ ልበድ እያሉ ወይዘሮ ወርቄ ብቻቸውን እየተነጋገሩ ወደ ዮዲት ስንሄድ እንግዲህ ወደ ቤታቸው ገና ከመሄዷ ያው የታዘዘችውን መድኃኒት መርዛ ለወንደሰን ውሃውን ልትሰጠው በሞከረችበት ሰዓት ወንደሰንም እየተራመደ መጥቶባታል። ምክንያቱም ወንደሰን መራመድ ቻልክ እንዴ መቆም ቻልክ እንዴ በምትለው ሰዓት እንደዚሁ ሽባ ሆኜ የምቀር መስሎሽ ነበር ወይ? ሆኖ ነው ልትራመድ የቻልከው? ይሄ እውነት አይደለም፣ እንዴት ተራመድክ በምትለው ሰዓት ወንደሰንም መራመዴ ነው ወይ የገረመሽ? እኔ ግን በጣም ነው ደስ ያለኝ። ለምን ደስ እንዳለኝ ልንገርሽ ወይ? ጋ ቆንጆ ሬሳ ከፊት ለፊቴ ይታየኛል። ፊትም በጣም ፈርታና በጣም እየተደናበረች እንግዲህ ምን ልታደርገኝ ነው? ምንድነው ምን ታደርገኝ በምትለው ሰዓት እንደኔ ሽባ ነው የማደርግሽ፣ ሽባ ትሆኛታለሽ። ዮዲትም እንግዲህ አይሆንም፣ እንድትነካኝ አልፈልግም፣ እንዳትነካኝ እያለች በምታመልጥ ሰዓት ከኩሽና ከኪችን በምትወጣ ሰዓት አለምዬም ሳሎን ላይ እንግዲህ ምን የመሰለ ዱላ ይዛ እየጠበቀቻት ነው። አለምም ደግሞ ወደ ልትሄጂ ነው ወዴት ነው የምትሮጪው በምትላት ሰዓት እባካችሁ ይቅርታ አድርጉልኝ ብላለች። ምክንያቱም ይቅርታ ታቂ መስል ግን ደግሞ ለራሷ ሲሆን ይቅርታ አድርጉልኝ እያለች እየተጨነቀችና እየተርበተበተች ወዲትም ይቅርታ አድርጉልኝ በምትላቸው ሰዓት ወንደሰንም እውነትሽን ነው ወይ ይቅርታ እንድናረግልሽ ትፈልጊያለሽ ወይ ይቅርታ እናድርግልሽ ወይ በሚላት ሰዓት አዎ ይቅርታ አድርጉልኝ እባካችሁ። ወንደሰንም ይቅርታ እንድናደርግልሽ አንችልም፣ አሁን የሞት ጽዋሽን ትጠጫታለሽ፣ ትሞቻለሽ። አለምዬም አንቺ ወንደሰንን መግደል ትፈልጊያለሽ፣ አንቺ ግን ምንም እንድትሆኚ አትፈልጊም። ሰውን ስትገይ ግን ደስ ይለሻል። ለምንድን ነው አንቺ መሞት የማትፈልጊው? ያለች የአለምዬም በያዘችው ዱላ እያስፈራራቻት ነበረ። ዮዲት ግን በጣም ነው የተጨነቀችው። እንደዚህ ስትሆን ሳያት እውነት ለመናገር የእውነት ነበር የመሰለኝ። የእውነት ወንደሰን መራመድ ችሎ እንደዚህ አደረጋት ብዬ በጣም ነበረ ደስ ያለኝ። ግን ደግሞ ህልም ነው። ያው ዮዲት ደግሞ ብዙ ነገር ስትኖር ህልሟን አይታ ነው የምትኖረው። ከዚህ በፊትም
አለምዬ ቪዲዮ ቀርጻት ሶሻል ሚዲያ ላይ ለቃባት በፖሊስ ምናምን ስትባረር ድብብቆች ስትጫወት ነበረ። አለምዬ ደግሞ ያንን ህልሟን እውነት አድርጋላት የእውነት እንትን ስትኖር ነበረ። ተሳዳ እስር ቤት ለመግባት ተደባብቃ ሰው ቤት ገብታ ራሱ ሰው ቤት በገባች ሰዓት ደግሞ ትንሽዬ ጥሩ ሆና ወጥታ ነበር። አሁን ደግሞ ወደ ድሮ ማንነቷ ተመልሳ ያው መጥፎ ነገሯን እየሰራች ትገኛለች። ይትም እንግዲህ በቅርቡ እንደዚሁ እንደ ወንደሰን ሽባ የምትሆን ይመስለኛል። ምክንያቱም ወንደሰን ደግሞ መነሻ ጊዜው እየደረሰ ነው። ያው አሁን ላይ ልታጠጣ ያለችውን ውሃ ወይ እማዬ ወይ ደግሞ አለም ደርሰው ውሃውን እንዳይጠጣ ማድረግ አለባቸው። ምክንያቱም ልታጠጣው በግድ እየሞከረች ነው ያለችውና የዮዲት ግን መጨረሻ ነው የሚያሳስበኝ። ምክንያቱም ምንድን ነው የምትሆነው ይመስለኛል መጨረሻ ላይ እስር ቤት የምትገባ ይመስለኛል። እንደዚህ ብዙ ወንጀል ሰርታለች። አስቻለውም ወጥቶ ደግሞ ከልጁ ጋር ደስተኛ ሆኖ ቢኖር እንዲሁም ደግሞ ወይዘሮ ወርቄም እስር ቤት ቢገቡና ሰንም ድኖ ከእናቱ ጋር ደስተኛ ሆኖ አለምዬን አግቦታት ፀሐይም ደግሞ ከአስቻለው ጋር ልጃቸውን ወልደው በሰላም ቢኖሩና ቶሎ እንትን ቢል አሪፍ ነው። ግን ደግሞ ግፋቸው የወይዘሮ ወርቄ በጣም በዛ ከመጠን በላይ እና እናት እንደዚህ ስጨክን በጣም ከመጠን በላይ ነው። እናት በልጇም በልጅም በሁለት በልጃቸው ባል በራሳቸው ባል ራሱ በበቃ በአቅራቢያቸው ያለ ሰው በሙሉ ተጎጂ ነውና ወይዘሮ ወርቄ በጣም እንደዚህ ያለ ሰው አለ ብዬ አላስብም። ክፋታቸው በዛና የወይዘሮ ወርቄም ተገቢ ቅጣታቸውን አግኝተው እስር ቤት ገብተው ዮዲትም እንደዛው አስቻለው ደግሞ ከነ ልጁ ከነ ሚስቱ በሰላም የሚኖርበትና ወንደሰንም ከአለምዬ ጋርና ከማዬ ጋር በደስታ እንዲኖሩ እመኝላቸዋለሁ። እውነት ለመናገር በጣም ነው የተሰቃዩ። ወደ ወንደሰንና አለምዬ ስንሄድ እንግዲህ ዮዲትም በጣም ተጨንቃ የተበተበተች በነበረችበት ሰዓት አለምዬ እኔ እኮ ሽባ ሆኜ የምቀር መስሏት ነበረ፣ ግን ደግሞ አሁን ቆሜ መራመድም መናገርም ችያለሁ በሚል ሰዓት እንግዲህ አለምዬም በያዘችው ዱላ ልትመታት በነበረችበት ሰዓት ዮዲትም መሬት ቁጭ ብላ እየጮኸች ነበረ። ምክንያቱም እየቃዠች ነበረ። የእውነት መስሎኝ ነበር። ሰው ግን በቁሙ እየቃዣሉ የሚባለው አላምንም ነበረ። እኔ ግን በቁሜ ቃዥቻለሁኝ። አንተ ቆመህ እንድትሄድ አልፈልግም። ስለዚህ እንድትሄድም እንድትራመድ እንድትናገርም ቢሆን አልፈቅድልህም። እንደዚሁ ሽባ ሆነ ነው እዚሁ መቀመጥ ያለብህ ብላ እንግዲህ ፎክራበታለች። ምክንያቱም ዮዲት በዚሁ ከቀጠለች ብታብድ ግን ወይዘሮ ወርቄ አያስጠጓትም። ያው ብትታሰርና ታርማ ብትወጣ ከስተቷ ተምራ ብትወጣ አሪፍ ነው። ግን ደግሞ ዮዲት ደግሞ የሰው ምክርና የሰው ወሬ ትሰማለች። መጥፊያዋ ነው ሰው ማለት ነው። ወይዘሮ ወርቄ የእነሱን እየተከተለች ነው እስካሁን ድረስ የራሷን ህይወት መኖር ያልቻለችው። ምክንያቱም የራሷን ህይወት መኖር አልቻለችም። ሰዎችንም እንደዚሁ እየበጠበጠችና እያስቸገረች ያለች በእናቷ